ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ? ይሄው ዛሬ በእና ሀይሚ ቪዲዮ መጥቻለሁ ማለት ነው። ጠፍቼ ነበረ በእና ሀይሚ ቪዲዮ ትናንትና አልሰራውም መሰለኝ። ከታረቁ በኋላ ደስ ብሎኝ፣ ያው ከታረቁ በኋላ ለምን ጠፋሽ እንዳትሉኝ ደግሞ እናንተ። ዛሬ ቡና ነው የምጠጣው፣ ጠጡ እና ቤተሰብ ደህና ናችሁ አላችሁ? ዋት እንዴት ናችሁ? ደህና ናችሁ ወይ አላችሁ ወይ? እንዴት ናችሁ? እዛ ሰፈር እንዴት ነው? ደህና ነው ወይ? የሆነ ወሬ ሰምቼ ነበር እዛ ሰፈር። አሁን ስለና ሀይሚ ቪዲዮ ልሰራ ነው የመጣሁት። የና ሀይሚን መስራት ማውራት ነው የምፈልገው። ግን እዛ ሰፈር ብዙ ነገር ተይዞ ተኪዷል አሉ ምናምን፣ በጉላ ሳይቀር ተይዞ ሄዷል ምናምን አሉ። እንግዲህ ተባለ አላየንም። እንግዲህ እንዴት ነው? እኔ ብዙ መናገር አልፈልግም፣ ማውራትም አልፈልግም። ግን አታስወሩን እባካችሁ ማለት ነው። ሰው እናንተ ቪዲዮ ኬት ልቅረጽ ምን ቀርጬ ልፖስት እያሉ ያሉ ሰዎች ተደግሶ ተቀውጦ እንዴት ነው ቪዲዮ ያልተቀረጸው? አስቡት። ማይንዳችሁ ላይ በደንብ አሽከርክሩት። እዚህ ጋር አንቺ እንደዚህ ነሽ እንደዚህ ነሽ። እኔ ልንገራችሁ በዚህ አጋጣሚ ማለት ነው ማውራት እፈልጋለሁ፣ ግን አብዛኛው ጊዜ አንደበቴን ቆጥቤ ነው ማውራው። ግን አንድ ነገር እንኳን ማለት ይኬዳል ተባለ አይደል? ተኬደ። እትዬን አይተናቸዋል። ሩታ እዛ ውጪ ላይ ኬክ የተቆረሰ ቀን ማለት ነው። ስለዚህ ተደግሷል፣ ዶሮ ተሰርቷል፣ በግ ተይዟል። ብዙ ሰው ነው ሄዶ በጣም ማለት ነው። እንዴት ነው የቪዲዮ ያልተቀረጸው? ዋት ሌሽ ለምንድን ነው ያልተቀረጸው? ካልተቀረጸ እንግዲህ ዝግጅቱ አያምርም ማለት ነው። አዎ እንደዛ ወስጃለሁ። አይ ተናገሪ ካላችሁ ሙልጭ አድርጌ ነው የምናገረው፣ ማጥቦ ማለት ነው። ግን መናገር አልፈልግም። ዛሬ ወደና ሀይሚ ሊድና እንግዲህ መጀመሪያ የታየኝ እንግዲህ የብሩኬ ወንበር ማለት ነው። ቴስላ ነው ቴስላ ሜርሴዲስ። አዎ የሜርሴዲስ ወንበር ተቀይረዋል። እና ሜርሴዲስ መኪና ገዛ እንደ ብሩኬ ማለት ነው። ሜርሴዲስ መኪና እኮ ኢትዮጵያ ውስጥ ስንት እንደሆነ ታውቃላችሁ ቤተሰብ? በጣም እንጃ እንዴ ልበላ 40 ሚሊዮን ነው 40 ሚሊዮን ምናምን መሰለኝ። ሜርሴዲስ አረብ ሀገር ያላችሁ በጣም ብዙ ጊዜ ታውቃላችሁና በጣም ውድ መኪና ነው። ወንበሩን ሳየው የሜርሴዲስ ሎጎ ሳየው ብሩኬ መኪና ቀየረ መሰለኝ ማለት ነው። እና እንግዲህ ዛሬ ሀይሚ ፕራንክ ልታረገው ነው ብሩኬን የመጣችሁ። ትንሽ ቀንጨብ አድርገን እንሄዳለን ማለት ነው ቤተሰብ። ከኔ በላይ ስለኔ ስም ስለኔ ክብር ያደርገኝ ሰው እሱ ነውና በእርግጥ በብዙ ነገሮች ቢያናድደኝም ግን በሴትነቴ አይደራደርም። ብሩኬ በጣም ደስ የሚለው ባህሪው ይሄ ነውና እኔ ላይ ብቻ ይሁን አላውቅም፣ እኔም በጣም ስለሚወደኝ ስለሚሳሳልኝ ይሁን ሀይሚ ወይ ደግሞ ቤተሰቦቼን ሀይሚ ግን ፊቷ የሆነ እንትን አለች። የወሩ መጥቶባት ይሁን አላውቅም፣ ግን ተቀየረችብኝ። የሆነ ቡስቁል ነገር እንዴት ነው የሆነ እንቅልፍ ሳትተኛ ያደረሰው ማለት እንደዛ ሆነችብኝ ማለት ነውና ያው የወሬ ሲመጣ እኮ የሴቶች እኮ በጣም ነው እንትን የሚለ እንደነገር ስለሚያውቃቸው በቃ ቤተሰቦቼ ስለሚወዱት ይሁን አይዶን ነው። እኔ ስለሱ ምንም እውቀቱ የለኝም፣ ግን ለምን በዚህ ልክ ለሴትነቴ ለክብሬ እንደሚጠነቀቅ አላውቅምና እሱን ሀይሚ ሴት ስላሳደገችው ጀግና እናት ስላሳደገችው ልንገርሽ ማለት ነው። ብሩኬ ለሴት ልጅ የሚጠነቀቀው ለሴት ልጅ ክብር ያለው ማለት ነው ጀግና እናት ስላሳደገችው። በዚህ አጋጣሚ በጀግና በሴቶች ያደጉ ልጆች ሲጀምር ማለት ነው ጫምላቃ አይደሉም። በስነ ስርዓት ያደጉ ሴትን የሚያከብሩ ሰውን ቀና ብሎ የማያዩ ናቸው ልንገራችሁ ማለት ነው። አብዛኛው ወንዶችም ሆነ ሴቶቹ በጣም ክብር አላቸው በሴት ልጅ ሲያድጉ ማለት ነው። አንተ የሴት ልጅ አንተ እንትን ምናምን የሚሉት ማለት ነው ዝም ብሎ ምላሳቸው እንትን ስለሆነ ነው እንጂ ማለት ነው በሴት ልጅ ያደገች ሴትም ሆነች ወንድም ለቤተሰብ ክብር አለው፣ ለሴት ልጅ ክብር አለው። በጣም እኔ እንጃ አላውቅም ለምን መሰላችሁ? በቃ በጥንቁቅ ስለምታሳድግ ነው። ገባችሁ አይደለ? ሲቀጥል ደግሞ የብሩኬ እናት ጀግና ስለሆነች በቃ በስነ ስርዓት ስላሳደገች፣ ሰው አክብሮ ስላሳደገች፣ ሰውን እንዴት እንደሚከበር ሴትን እንዴት እንደማክበር እንዳለበት፣ ለሰው ምን አይነት አነጋገር ማውራት እንዳለበት ስላሳደገችው ነው ብዬ አስባለሁ። የእውነት ለመናገር በዚህ አጋጣሚ ለእናቶች በቃ 1000 ዓመት ኖሩልን ሳያችሁ ስለፈለኩ ነው ዛሬ። እና ብዙ ሰው በራሱ ግምት ብዙ ነገር ይላል፣ በጣም ብዙ ነገር ይላል። እና አንድ ቤት ኖራችሁ እንዴት ነው ሌላ ነገር የማይፈጠረው ምናምን የሚል ሰው አለ። ሁሉም ሰው ልክ በራሱ ልክ ነው የሚያስበው ሰውን ማለት ነው። እና አላቅም እናንተ ወይ ወጣትነት አሸንፏችሁ ሊሆን
እንግዲህ ማለት ነው ሃይሚ የተናገረችው ነገር ማለት ነው ልንገራችሁ ሐሳቧን እቀበላለሁ ነገር ግን ልቀበልም እችላለሁ እሱም ደግሞ ምንድነው እንዴት ሴትና ወንድ ልጅ አንድ ላይ ሆኖ ምንም ነገር ሳያደርጉ ምናምን የምትለው ነገር ላይ ማለት ነው ያው አብዛኛው ጊዜ ሰዎች ማለት ነው ጭድና እሳት እንዴት አንድ ላይ ሆኖ ድመትና አይጥ ምናምን አይጥ ሲጀመር አሁን ሰው ድመትን ታባረራለች ነገር ግን ሆኖም አልሆነም ሃይሚ እኔ ከነዛ ሰዎች ጋር ሐሳባቸው ከፈላለው ወይ ደግሞ ትክክናቸው ብዬ የማስብ ሰው ነኝ ምክንያቱም እንደዛ የሚሉ ሰዎች ጋር ማለት ነው ምክንያቱም አንድ ሴትና አንድ ወንድ እህት ያልሆነች ወይ ደግሞ ዘመድ ያልሆነች ወይ ደግሞ ፋሚሊ ያልሆነችን ሴት አብሮ ሲኖሩ አንድ ወንድና አንድ ሴት ያ ነገር ሳይፈጠር እንዴት ይቀራል የሚለው ነገር እኔም አስባለሁ ምክንያቱም መሆኑ ስለማይቀር ማለት ነው ይሆናል ብዬ ስለማስብ ማለት ነው እሱም ደግሞ እንዴት ነው እናንተ ያው የሆነ አለ አይደል እዚህ ጋር ማለት ነው እኛ ሰው ነን ምግብ እንበላለን እንጠጣለን ያ ነገር ደግሞ ሊያስፈልገን ይችላል እዚህ ጋር ገጽ ነው የምናወራው ገባችሁ አይደለ በዛ ላይ ደግሞ ተቃራኒ እንትናችሁ ማለት ተመሳሳይ ያልሆነ ጾት አንድ ላይ የኖሩ በዛ ላይ ደግሞ ዘመድ ያልሆኑት ሎርማን ጓደኛሞች ወይ ደግሞ እንደ ፍቅረኛሞች ኦዲየንስ ምናስባለን እነሱም እንደዛ ያስባሉ ብዬ አስባለሁ እነዛ ሰዎች አንድ ላይ ሲኖሩ ምንም ነገር አላደረጉም ብለን ልናስብ በጣም ይከብዳል የሆነ ለመናገር ማለት ነው እናክል እኔ ቅዱስ አይደለም እንደዛ ላስብ ነገር ግን እናንተ ያ ነገር ልታረጉ ስትነሱ ወይ ደግሞ የሆነ ስሜት አሸንፎ ሲያስነሳችሁ ቃል የገባችሁት ነገር ትዝ ሊላችሁ ይችላል ማለት ነው በዛ ቃል ልትቀሩ ትችላላችሁ ለታደርጉ ትችላላችሁ ነገር ግን ሃይሚ አንቺና ብሩኬ ያው ብሩኬ ምንም ሴትን ቢያከብር አንቺ ምንም ብሩኬን ብታከብሪ ወይ ደግሞ ለዓላማችሁ ብትኖሩ ሴትና ወንድ ናችሁ ስሜት ደግሞ ያሸንፋልና ያው ዓላማችሁ ሊኖር ይችላል አቃለው ነገር ግን አይ ዶንት ኖ አላቅም እኔ እንዴት ነው በጣም ይከብዳል ብዬ አስባለሁ ገባችሁ አይደለ ስለዚህ ብቻ እንደ ሰው ሁሉ እንዳስተሳሰቡ ይለያል እኔም ደግሞ የራሴን ሐሳብ ነው የሰጣሁት ያው ሃይሚና ብሩኬን ደግሞ እኛ እንደ ፍቅረኛሞች ኖርማል ነው የምናስበው እነሱ ደግሞ ዓላማ አላቸው ያ ነገር አናደርግም እያሉ ነው እንግዲህ የምትቀበሉት ትኖራላችሁ ማይቀበሉትን ሊኖራችሁ እኔ ደግሞ እንግዲህ የራሴን ሐሳብ ሰጥቻለሁ ቤተሰብ ገምቱት ሃይሚን በራሳችሁ አይምሮ ልክ ባታስቀምጧት ደስ ይለኛል ምክንያቱም እኔ ለራሴ ያለኝን ቦታ እኔ ነኝ የማውቀው እናንተም ደግሞ ለራሳችሁ ያላችሁን ነገር ራሳችሁ ናችሁ የምታውቁት ግን ያ ማለት እናንተ ያሳለፋችሁትን ሁሉ ሜቢ በብልግና በማይሆን ነገር ወጣትነት ልጅነት አሸንፏችሁ በማይሆን መንገድ አሳልፋችሁ ሊሆን ይችላል ግን ያ ማለት ደግሞ ሁሉም ሰው እንደናንተ ያሳልፋል ማለት አይደለም እና ለምትናገሩት ነገር ለምታስቡት ኖ ሃይሚ ይልሽ አንደኛ ምን እንደው ታውቃላችሁ እዚህ ጋር ቤተሰብ ማለት ነው አብዛኛው ሰዎች ወይ ደግሞ ሴቶች ከቤተሰብ ጋር እያደጉ ቀጥታ ወደ አረብ ሀገር የተሰደዱት አሉ አብዛኛዎቹም ደግሞ ልክ እንዴት ነው በልጅነታቸው ሰው ቤት እየሰሩ ምናምን ከዛ ወደ ስደትም ደግሞ አንዳንዱ ደግሞ በጣም አለ ጠንካራ ሴቶችም አሉ ራሳቸውን ችለው ወይ ደግሞ ወንድ አልፈልግም ብሎ ፍቅረኛ አልይዝም ብሎ ራሳቸውን ችሎ ትልቅ ደረጃ የደረሱ ሰዎችም አሉ ግን እናንተን ደግሞ ኦዲየንስ እንደዛ ሊያስብ የሚችለው ደግሞ አንደኛ ሁለታችሁም ልክ እንደ ፍቅረኛሞች ስለሚያዩ ሌላኛው ደግሞ ሁለታችሁም ደግሞ ምንም ዝምድና የለም መሐላችሁ ላይ ምንም አይነት እህታሞች ወይ ደግሞ እህትና ወንድሙም አይደላችሁም ስለዚህ ሁለታችሁም ደግሞ እንደ ፍቅረኛሞች ስለምናስብ አብራችሁ ስትኖሩ ያ ነገር ይፈጸማል ወይ ደግሞ ያደርጋሉ ብሎ ስለሚያስቡ ነው ስለዚህ ኦዲየንስ ላይም አልፈርድም እኔ ማለት ነው አስተሳሰብ እንጂ ሶፋ ላይ እንዲተኛ አልፈልግም ላንቺ ብሎ እስከመጣ አለችኝ ማርያም ደውላልኝ ነበር ማርያም ወይኔ አንተ ደግሞ እንዴ ማለት ነው እናትህ እኮ ናት ግዴታ ነው ልትጫወት ኧረ ኖርማል ነው እኔ ደውላታለሁ አንቺ ደግሞ ምን አስደወለ ስልኩ ነግሬህ ነው የሚመስላት አትጨናነቂ ኖርማል ነው ግን ብሩኬ ማለት ነው በዚህ አጋጣሚ ልንገራችሁ ቀይ ነገር ይወዳል እሺ እኔ እንደዛ ነው ያሰብኩትና ብሩኬ ከረር ቀይ ነገር ነው መጀመሪያ ማለት ነው ፌቨር ከለሩ ቀይ ነው እና ለዛ ነው መኪናውን ራሱ ቀይ ያደረገው ማለት ነው እና እንግዲህ ፕራንኩ ጀምሯል ቤተሰብ እኔ ፈታ ብያለሁ እኔ እንዲመቸኝ ነው አንድ መጣ ግን ቤተሰብ ሰሞኑ ማለት ነው ዩቲዩበሮች በአልጋ ወሬሽን ተይዟል የሆነ ለምናክ ሁሉም በአልጋ ዙሪያ ነው ቪዲዮ እየሰሩ ያሉት በሰላም ነው አልጋ በዚህ ልክ አምሯቸዋል የምሬን ነው አምሯቸዋል ካማራችሁ ለምን አተኙም እንዴ አልጋ ላይ ተኝታችሁ የምትውሉት አልጋ እንዴት ነው ሰው የሰው ልጅ ማለት ነው ፍራሽ ላይ ቢተኛ ነበር አልጋ ካማራቸው ነበር አልጋ የሚለው ግን እንዴት ነው አልጋ ላይ ብቻችሁ ነው ያማራችሁ ወይስ ከወንድ ጋር ከሴት ጋር ነው ያማራችሁ እስቲ ንገሩን ማለት ነው
አልጋ እየጨነቀኝ ነው። ብዙ ሰው እየወቀሰኝ ነው በነገራችን ላይ። ለምን እንዴ ለምንድን ነው አታምኚውም? ለምንድን ነው አብሮሽ የማያድረው? ምን ማለት ነው? አታምኚውም እያሉኝ ነው። ሰው ባለሽ እኮ ሳይሆን እኛ በራሳችን አመለካከት ማየታችን ምን ሰው ባለኝ አይደለም። ሰው ባለኝ ሳይሆን እውነታቸውን ነው። እውነታቸው አይደለም እንዴ ብሩኬ። ችግር ምናምን ላይ ኖረው እኮ ይችላል። አንተ ህመም ላይ ብትሆን ወገበ ብትታመም ዳዳጂ በማርያም የምር በጣም ኧረ ፈታ በይ እንዴ። ምን አይነት ክብር ነው ግን ለኔ ያለ? አንቺ ደግሞ መከበር ስላለብሽ እኮ ነው ማከብርሽ። ምን ሄዳው ነው ግን በጣም ነው እሺ ማመሰግነው ለኔ ስላለ ክብር እና ደግሞ መቅደም ያለባቸው ቤተሰብ ነገር ለማስቀደም ስለማታስብ። አንቺ ግን በሰው ምናምን እንዳትመሪ። እኔ በሰው ተመርቻ አይደለም እና ሰው አሉኝ እኮ ነው ያልሻል። እንዴትም ልክ አይደለም። የምርህና እግዚአብሔርና አንቺ በራስሽ አመለካከት የምትኖሪ ሰው ነሽ፣ አንድ ሰው አይደለ? እና ሰው ስላለሽ እኮ አይ ምን እንዳሉኝ ታውቃለህ? ብሩኬ እንግዲህ አይሆንም ብለዋል ማለት ነው። እና ቤተሰብ ሙሉ ቪዲዮ ያላያችሁ ገብታችሁ ማየት ትችላላችሁ። ብሩኬ ቤተሰብ ማለት ነው። ምን ማለት ፈልጌ ነው ሙሉ ማለት ታይሙ እንዳይበዛ ዛሬ ቪዲዮን ቀንጨብ አድርጌ ትንሽ የራሴንም ሀሳብ በደንብ ማረግ እንትን ማለት ስላለብኝ የራሴንም ሀሳብ ነው ያጋራኋችሁ ማለት ነው። እንግዲህ ብሩኬን ታውቁታላችሁ። ከዚህ በፊትም እንደዚህ አይነት ፕራንክ ሲጀመር ተሰርቷል። ድሳም ነው እንደዛ ብዙ ነገር ተሰርቷል። ብሩኬ አይሸነፍም ታውቃላችሁ። እና እንግዲህ ቤተሰብ ገብታችሁ ሙሉ ቪዲዮ እዩ፣ ላይክ አድርጉ። እንደዚህ አይነት ቪዲዮ ሲሰሩ አበረታቱ። ምክንያቱም ሌላ ቦታ እንዳይሄዱ ወደ እንዳይጣሉ ምናምን ማለት ነውና ስለዚህ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። እናንተም የራሳችሁን ሀሳብ አጋሩኝ ማለት ነው። በአዲስ ቪዲዮ እስከምንገናኝ ባይ ባይ።